ፍጻሜውን ባገኘው የ2018 የኢትዮጵያ ከፍተኛ ሊግ እግር ኳስ ውድድር አዲስ አበባ ከተማን ጨምሮ 7 ክለቦች ከሊጉ ሲወርዱ የአዲስ አበባ ከተማ ቡድን መውረድ ግን ብዙዎችን እያነጋገረ ያለው ጉዳይ ሆኗል። በዘንድሮው የኢትዮጵያ ከፍተኛ ሊግ እግር ኳስ ውድድር ከምድብ 1 ጋሞ ጨንቻ፣ ከምድብ 2 አላባ ከተማ ወደ ኢትዮጵያ ፕሪሚየር ሊግ ሲያልፉ አዲስ አበባ ከተማ፣ ሶሎዳ አድዋ፣ ቦዲቲ ከተማና ነፋስ ስልክ ላፍቶ ክፍለ ከተማ ከምድብ ለ ነቀምቴ ከተማ፣ ሐረር ከተማና አቃቂ ቃሊቲ ክፍለ ከተማ ከምድብ ሀ መውረዳቸውን አረጋግጠዋል። ከከፍተኛ ሊጉ ከተሰናበቱ 7 ክለቦች ታዲያ ብዙዎችን እያነጋገረ ያለው የአዲስ አበባ ከተማ እግር ኳስ ቡድን መውረድ ጉዳይ ነው። የአዲስ አበባ ከተማ ክለብ ከአሁን ቀደም ከአንድም ሁለት ጊዜ በፕሪሚየር ሊጉ የተሳተፈ ሲሆን ለሶስተኛ ጊዜ የሚሳተፋል ተብሎ ብዙዎች ዘንድ የሚጠበቅ ነበር። ነገር ግን ወደ ፕሪሚየር ሊጉ ማደግ ተስኖት ይባስ ብሎ በከፍተኛ ሊጉ መቆየት ተስኖታል። የኢትዮጵያ ብቻ ሳይሆን የአፍሪካ ዋና መዲናና መቀመጫ የሆነችው አዲስ አበባ አሁን ላይ በሀገሪቱ ሁለት ትልቅ የእግር ኳስ ሊግ ውድድሮች ላይ በስሟ የተቋቋመ ቡድን ክልናታለች። ሁኔታውን ብዙዎችን ያነጋገረ ሆኗል። በአንድ ወቅት የክለቡ ከፍተኛ አመራሮች ክለቡን በኢትዮጵያ ብቻ ሳይሆን በአፍሪካም ተወዳዳሪ እናደርገዋለን ሲሉ ተናግረው ነበር። አሁን ላይ አንዳንዶች የቡድኑ ከሊጉ መውረድ ተከትሎ የክለቡ ቀጣይ ህልውና ጉዳይ አሳስቦናል እያሉም ይገኛሉ።